በጃችሁ አመል ማለ ወርቅ አመል ማለ ወርቅ ገበዋት አመል ማለ እንዚያ አዳም ዓለም ካነ ህይወት በጃችሁ አዳም ዓለም ካነ ህይወት አለ ወርቅ አመል ማለ ወርቅ ገበዋት ማለወ አመል ማለ ወርቅ አመል ማለ ወርቅ ገበዋት አመል ማለወ አመል ማለ ወርቅ አመል ማለ ወርቅ አመል ማለ ወርቅ አመል ማለ ወርቅ ማርያም ገብረ ሕይወት አመል ማለ ወርቅ ገብረ ሕይወት አመል ማለ ወርቅ ገብረ ሕይወት አመል ማለ ወርቅ በጃችሁ ገብረ ሕይወት አመል ማለ ወርቅ አመል ማለ ወርቅ አመል ማለ ወርቅ እልል አመል ማለ ወርቅ አመል ማለ ወርቅ ገብረ ሕይወት 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 አመል ማለ ወርቅ 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 ገብረ ሕይወት
ሐመልማለ ወርቅ ገብረ ሕይወት ገብረ ሕይወት ሐመልማለ ወርቅ ገብረ ሕይወት ገብረ ሕይወት ሐመልማለ ወርቅ ገብረ ሕይወት ገብረ ሕይወት ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ሐመልማለ ወርቅ ገብረ ሕይወት ገብረ ሕይወት ሐመልማለ ወርቅ ገብረ ሕይወት ገብረ ሕይወት ሐመልማለ ወርቅ Oh
ዘተሰብሐ እናመስግነው እናመስግነው አምላካችንን እናመስግነው እናመስግነው አምላካችንን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ሰራዊተ ሰራዊተ መላእክቲሁ ሰራዊተ ሰራዊተ መላእክቲሁ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ሰራዊተ መላእክቲሁ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ ለመድኃኔ ዓለም ይቀውሙ የመድኃኔዓለም አገልጋዮቹ የመድኃኔዓለም አገልጋዮቹ ይቆማሉ በፊቱ ይቆማሉ በፊቱ 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 አገልጋዮቹ ሰራዊተ ሰራዊተ መላእክቲሁ ሰራዊተ ሰራዊተ መላእክቲሁ ለመድኃኔ ዓለም ለመድኃኔ ዓለም ይቀውሙ 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 አሜን ማለ ወርቅ አሜን ማለ ወርቅ አሜን ማለ ወርቅ አሜን ማለ ወርቅ ገብረ ሕይወት 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 አሜን ማለ ወርቅ አሜን ማለ ወርቅ አሜን ማለ ወርቅ አሜን
بمن المسلات دنقل مريم ምሳሌ የላትም ክብሯን የሚመጥን
ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን የሙሴ ጽላት ነሽ የምሕረት ቃል ኪዳን የያዕቆብ መሰላል የአብርሃም ድንኳን የብርሃን መውጫ የኖህ ድንቅ መርከብ የመላእክት እህት የርሩሃን ርግብ በምን እንመስላት ድንግል ማርያም በምን እንመስላት ድንግል ማርያም ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን ምሳሌ የላትም ክብሯን የሚመጥን ችግር ስቃይስ ወይስ መራቆት ነው መከራ ችግር ስቃይስ ወይስ መራቆት ነው ከክርስቶስ የሚለየኝ ማነው ከክርስቶስ ፍቅር የሚለየን ማነው መከራ ችግር ስቃይስ ወይስ መራቆት ነው 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 ከክርስቶስ ፍቅር የሚለየኝ ማነው ከክርስቶስ ፍቅር የሚለየን ማነው መከራ ችግር ስቃይስ ወይስ መራቆት ነው 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 የውሃ ግድግዳ የደም መሰረት የውሃ ግድግዳ በደም መሰረት ይኸው እዚህ አለ የአማኑኤል ቤት ይኸው እዚህ አለ የእመቤቴ ቤት የእመቤቴ ቤት ኪዳነ ኪኮነ ኪዳነ ኪኮነ ኪዳነ ኪኮነ ኪዳነ ኪኮነ ኪዳነ ኪኮነ ኪዳነ ኪኮነ በዚህ መርሃ ግብር ላይ የተገኛችሁ ሁላችሁም
ከሁሉ አስቀድሞ ቸር አምላካችን ይቅር ባይ መድኃኒታችን ሩሩ ጌታችን ኢየሱስ ክርስቶስ ሁላችንንም በሰላም በሕይወት በደህንነትና በጤንነት እንዲሁም በሃይማኖት ጠብቆ ከዚህ ዕለት ከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ዋላችሁ? የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ይህንን መልካም ሥራ ሰርተን በቤቱ ተገኝተን ለስሙ እንድንዘምር እሱን እንድናመሰግን ስለፈቀደልን ዛሬም በተደጋጋሚ ሲባል እንደቆየው ስሙ የተመሰገነ ይሁን። እኔ ካለን የሰዓት ጥበት የተነሳ ብዙ መናገረው የለኝም። ምክንያቱም ከሩቅ የመጣችሁ ቤተሰቦቻችን አላችሁ። ካለው ወቅታዊ ችግር አንፃር በጊዜ መሸኘት ስላለባችሁ ሐሳቤን ባጭሩ ለመግለጽ እሞክራለሁ። የምናገረው ሳይኖረኝ ቀርቶ ሳይሆን እናንተን በጊዜ መሸኘት ስላለብን ይህንን ምክንያት በማድረግ አጠር አድርገን ነው የምንናገረው። እኔ በእውነት በዚህ ደረጃ እንዲህ አይነት ቤተ መቅደስ እዚህ ቦታ ላይ ተሰርቶ ማየት እጅግ የሚደንቅ እጅግ ደግሞ የሚያስተምርም ሰው ከተነሳ ምንም ነገር መስራት እንደሚችል የሚያሳይ ስራ ነው። ይህ ሊሆን የተቻለው እግዚአብሔርን የሚወዱ ሰዎች በመኖራቸው ነው። ሃይማኖታቸውን የሚወዱ እግዚአብሔርን የሚወዱ ባህላቸውን የጠበቁ የአባቶቻቸውን አደራ ለመወጣት የተዘጋጁ ራሳቸውን የሰጡ ሰዎች በመኖራቸው ነው ይህ እንደዚህ ሆኖ ማየት የተቻለው። ገና ከሐሳቡ ሲነሳ ሰነፍ ሰው ቢሆን ትናንት የመጣነውን ሰሞኑን ከዚህ በፊት ስንመጣ እንዳየኑ ይህንን መንገድ ብቻ በማየት ከድልድዩዋ በኋላ ከወንዟ በኋላ ያለችውን መንገድ ብቻ በማየት መኪና እንዴት እቃ ጭኖ እዚህ ይገባል በሚል ሐሳቡን ያቆም ነበር። ግን ሰፊ ሐሳብ ያለው ሰው እግዚአብሔር ይቀድማል፣ እግዚአብሔር ያስተካክላል፣ እግዚአብሔር ስራን ይሰራል ብሎ የሚያስብ ሰው በመኖሩ ይህ ሐሳብ የተጸነሰ ሐሳብ ወደ መሬት እንዲወርድ ሆኗል እና ትልቅ ስራ ነው። ብዙ ድካም እንዳለው ይገባናል፣ ብዙ ልፋት እንዳለው ይገባናል። ነገር ግን ሳንደክም ደግሞ ውጤት ማግኘት ስለማይቻል በዚህ ድካም ሰለቸኝ ሳትሉ ተስፋ ሳትቆርጡ በክረምት በበጋ ቤታችሁን ትታችሁ ይህን የመሰለ ቤተ መቅደስ የሰራችሁ ወገኖቻችን፣ የሃይማኖት ቤተሰቦቻችን ሁላችሁም እንኳን ደስ ያላችሁ እላለሁ። በድጋሚ እግዚአብሔር የድካማችሁን ዋጋ ይቀበል። እግዚአብሔር በበረከቱ ይባርካችሁ። እግዚአብሔር በቅድስና ይቀድሳችሁ። ያቦነ ገብረ ጻድቅ እግዚአብሔር ይባርክ። አሜን በል። እግዚአብሔር ይቀድስ። እግዚአብሔር ቤተሰቦችን ይባርክ። የነካህ ሁሉ ይባረክ። በጣም ጎበዝ ሰው፣ እጅግ በጣም እንዲህ አይነት ሰዎች በየአድባራቱ ቢኖሩ ብዙ ስራ መስራት ይቻላል። የማይደክም የማይሰለች ተስፋ የማይቆርጥ በእግዚአብሔር የሚታመን ይልቁንም ጻድቁን አምባ አድርጎ በሳቸው ምልጃ እጅግ የሚኮራ ወንድማችን ልጃችን ነው። እኛ የምናውቀው በፊት ነው። የዚህ አካባቢን ሰው ይዘው መጥተው
ገዳም ላይ በየአመቱ እንሰት ተከላ ፕሮግራም ላይ የአካባቢውን ሰው ይዞ መጥቶ ምናልባት ይህን አርከ ምእመናን ሲሳይ አታውቅ ይሆናል። ሰውን ይዞ መጥቶ ገዳም እንሰት ተክለው አርሰው ተመልሰው ይሄዱ ነበር። በየአመቱ ይሄ ህንጻ ከተጀመረ በኋላ በስራ መደራረብ ቀረ እንጂ የጉልበት አስራት የአካባቢውን ሰው ይዞ መጥቶ ይሰራ የነበረ ወንድም ነው። እሱን ስናመሰግን ሁላችሁንም ማመስገናችንን እንዳዘነው እሺ የሚል ሰው ስላለ እሺ ስላላችሁት ነው እና እሱን ስናመሰግን እናንተ ደስ እንደሚላችሁ እናምናለን። ደስ አይላችሁ? ደስ ይበላችሁ። እግዚአብሔር ይመስገን። እንዲህ አይነት የሚደክም ሰው አያሳጣት ቤተክርስቲያንን፣ እናንተንም አካባቢንም የሚደክም ኃላፊነት የሚወጣ ሰው በየቦታው ማግኘት እጅግ በጣም ከባድ ነው። ቤቱን ዘግቶ ሰው እኮ ኃላፊነት ሲወስድ ቤቱን ዘግቶ ነው። አዎ እንደ ወታደር እንደ መነኩሴ ማለት ነው። ትዳር አለው፣ ልጆች አሉት፣ ቤት አለው፣ ጓሮ አለው፣ ስንት ነገር አለ። ግን ጻድቁ ይሞሉታል እግዚአብሔር ያውቃል ብሎ የእግዚአብሔርን ቤት አስቀድሞ እናንተም እሱን አይታችሁ እሱን አብነት አድርጋችሁ የደከማችሁ ሁላችሁንም እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እናቶች ቡና በማፍላት ምሳ በማዘጋጀት ቁርስ በማምጣት እዚህ የሚመጡ ሰራተኞች እያንዳንዳቸውን አመላቸውን ችላችሁ ይሄ እኛ በስራ ውስጥ ስላለን እናውቀዋለን። እጅግ ከባድ ነው። ባለሙያ እዚህ እንዲቀመጥ ማድረግ መቻል። አሁን ገዳም መብራት አለ፣ ገዳም የቧንቧ ውሃ አለ፣ ገዳም ማረፊያ ቤት አለ፣ ምንም ችግር የለም። ግን እሺ አይሉ ባለሙያዎች እሺ አይሉ። በቃ ምን እንደሆነ እንጃ፣ ቦታውም እንደሆነ ገዳሙ ጸሎቱም ይሁን አላቅም ያቅበጠበጣቸዋል፣ ይሄዳል። የተወሰኑት ናቸው ጸንተው ተቀምጠው ይሄን ህንጻ እየሰሩ ያሉት። ግን እዚህ ቦታ ላይ ግንበኛው፣ አናጢው፣ ለሳኙ፣ ልዩ ባለሙያው፣ ቀለም ቀቢው፣ እያንዳንዱ ባለሙያ እዚህ ቤት ተከራይታችሁ ቤት አስቀምጣችሁ እህል እየገዛችሁ ጤፍ እየገዛችሁ እንጀራ እየጋገራችሁ ምሳ ቁርስ ራት እያቀረባችሁ እንደገና የቡና ሰዓት ቡና እያዛችሁ እየመጣችሁ እናቶች በእውነት እግዚአብሔር ድካማችሁን ይቀበል፣ ባወጣችሁት እግዚአብሔር ይሙላ፣ በረከቱን ያትረፍርፍላችሁ። ኢየሱስ ክርስቶስ መድኃኔዓለም ኢየሱስ ክርስቶስ ሙሉ ያድርግላችሁ። በአገር ውስጥም ከአገር ውጭ ያሉ ቤተሰቦቻችሁ ወገኖቻችሁን ሁሉ እግዚአብሔር አምላካችን ይጠብቅላችሁ ሁላችሁንም። እኔ ሲሳይ ወንድማችን ልጃችን በጣም እናከብረው ባለቤቱ አቤ ሁላችሁንም እኔ ስማውን መጥራት የለብኝም። እግዚአብሔር ያውቃችኋል። እግዚአብሔር የድካማችሁን ዋጋ እግዚአብሔር ይክፈላችሁ ነው። በጣም ነው ደስ ያለኝ እኔ በጣም እና በርቱ፣ አሁን በርቱ። በቃ ስራ መስራት ትችላላችሁ፣ በደንብ ትችሉበታላችሁ። በደንብ ፕሮግራም አውጥቶ ቀን መድቦ እያንዳንዱን ጓሮውን እየተው መጥቶ እንዲሰለፍ ማድረግ ችላችኋል። ምንም የሚያስፈራ ነገር የለም። ይሄ መንገድም አሁን ጭቃ ክረምት ሆነ ምን ሆነ የሚባለው ነገር ሁሉ ማናው ማሰብ ነው የሰው ልጅ የሚፈልገው። ቀና አስተሳሰብ ባይምሯችሁ ይኑር። በቃ ሌላውን እግዚአብሔር ነው የሚሰራው። ቅን አስተሳሰብ፣ ህዝብ ይጠቀም፣ ሀገር ይልማ፣ ሰው ከችግር ይውጣ የሚል ቅን ሐሳብ በአይምሯችሁ ይኑር። ይሄ ካለ ስራ ይሰራል። እንኳን እንደናንተ የሚታዘዝ የሚሰለፍ ሰው ያለበት ደብር አይደለም ባዶ ምንም ነገር ሳይኖር ብዙ ስራ ሰዎች ከሐሳብ ተነስተው ብዙ ነገር ወደ መሬት አውርደዋል። ስለዚህ አሁን ይሄ መንገድ ይሄ የወንዝ ጉዳይ ቀላል ነው። ቢገመት 2 ሚሊዮን ምናምን አካባቢ እንደሚሆን አሁን አርከ ምእመናን ወንድማችን ሲሳይ ነግሮኛል።
እና 2 ሚሊዮን ምን አለው? ምን አላት? እዴ ቀላል እኮ ነው። ዛሬ 2 ሚሊዮን ብር ቀላል። ስለዚህ ተሰለፉ ማለት ነው። አትሰለፉ? አትሰለፉ? ተሰለፉ። ትጠቀሙበታላችሁ። ማንም ሳይሳቀቅ በስነ ስርዓት እዚህ ይገባል። ማንም ሳያስብ እና ሁሉ ነገር በጣም ያማረ የተወደደ ስራን የሰራችሁት። ይሄ ስነ ስርዓት፣ ይሄ አቀማመጥ፣ ይሄ ሰጥታ ሁልጊዜ ይኑር። እንዳይረበሽ አደራችሁ። በግርግር እንዳይረበሽ። አቀማመጥ መስተንግዶ ላይ እኔ ሁሌ የማደንቀው ሌላ ቦታ ሄደን እማናየው በእውነት እንዴ ዱላ እኮ ነው። አሁን አንዳንድ ቦታ ሲኬድ እንዲያው ጸበል ጸዲቅ ከተባለ ዱላ ድብድብ ይነሳል። እዚህ ህፃኑ በህፃኑ፣ ሴቱ በሴት፣ ወጣት በወጣት፣ ሽማግሌ በሽማግሌ፣ የከተማ እንግዳ በከተማ እንግዳነት፣ ካህን በካህንነት በስነ ስርዓት ተቀምጦ የሚስተናገድበት ሀገር ምሁር። ይሄ ትልቅ እድል ነው። ይሄ ባህል ጠብቁ። ይሄን ባህል አስጠብቁ። ሌላ ቦታ የሚታይ ግርግር፣ ይሄ የወንበዴ ስርዓት በፍጹም እዚህ እንዳይገባ። ይሄ በጣም ደስ የሚል ነው። ከአቀማመጥ ጀምሮ እኛ ሌላ ምን እንሰብካቸዋል? ሌላ ምን እናስተምራለን? የአባቶቻችሁን ስርዓት፣ አባቶቻችሁ ያወረሳችሁን ወግና ስርዓት ይዞ መቀጠል ነው የሚያስፈልገው። በቃ ይሄ አስቀድሞ ስለተሰራ እኮ ነው። አስቀድሞ እና አቡነ ዜና ማርቆስ ስለደከሙበት ነው። ጻድቁ አባታችን አቡነ ዜና ማርቆስ ጉራጌን ሲያስተምሩ በዚህ ወንጌል ሲሰብኩ ደክመውበታል። ከነሱም በኋላ የተነሱ አባቶች የሰሙትን እየሰሩ ስለቀጠሉ ነው እዚህ ደረጃ ላይ የደረሰው። ያንን ጠብቆ ማኖር ትልቅ ጸጋ፣ ትልቅ በረከት ነው። ክቡር መምህራችን አባ ዘኢየሱስ የታላቁ ገዳም ሃይማኖት ከምግባር ጋራ ስነ ምግባር ጋራ ከእምነት የተማርንባት አፋችን የፈታንባት አይናችን የከፈትንባት ታላቁ ገዳማችን የምሁር ገዳም ኢየሱስ አበምኔት ክቡር አባታችን አባ ክፍለ ጊዮርጊስ የምሁር አኪል ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ብርሃን አባ ኢያሱ የደብረ ብስራት መዝወር ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ ክቡር አባ ኤልሳ የገዳማችን መጋቢ አርዲት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ስዩማን እግዚአብሔር፣ ላይካነ ቤተ መቅደስ፣ ወንድሞች ዲያቆናት፣ በዚህ በቅድስናው ስፍራ የተሰበሰባችሁ እግዚአብሔር ልጆች፣ የድንግል ማርያም ወዳጆች፣ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ሁላችሁም በእግዚአብሔር ስም እንደምን አደራችሁ? አይሰማም? እንደምን ሰነበታችሁ? እንደምን ከረማችሁ? ለዚህ ክብር ያበቃን ልዩ የሆነውን ሕንጻ ቤተ ክርስቲያን እንድናይ የፈቀደልን በውስጡ ገብተን እንድንዘምር እንድናመሰግን ስጋ ወደሙ እንድንቀበልበት የረዳን ልዩ ቀናችን ግሩም የሆነ ቀናችን ስላሳየን ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። በደንብ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር ምስጋና ያንሰዋል። በደንብ አድርጋችሁ እስቲ ከልባችሁ እግዚአብሔርን አመስግኑት። ሲድገሙት በደንብ አድርጋችሁ ምስጋናችን እልልታችን እግዚአብሔር ይቀበልልን። የማይለወጥ የሃይማኖታችን ምሰሶ፣ የማይፍገመገም የመርከባችን አለቃ፣ የማይጨልም የፋናችን ብርሃን፣ ከዘመናት በፊት በህልውናው አንድ የሆነ በስም በስልጣን የሰለጠነ የመለኮቱ አንድነት የማይለወጥ የመንግስቱ ስፋት የማይወሰን
የብልጽግናው ክብደት የማይለካ ሁሉንም ያደረገ ሁሉንም የፈጠረ ሁሉንም የሰራ ሁሉንም የሆነለት የሚሆንለት ፈጣሪ ዓለማት መጋቢ ዓለማት ኢየሱስ ክርስቶስ ስሙ የተመሰገነ። በደንብ አድርጋችሁ አመስግኑት። በደንብ አድርጋችሁ እግዚአብሔርን። የአበው ተስፋ የነቢያት ትንቢት የሐዋርያት ስብከት የሰማዕታት አክሊል የመላእክት እህት የእኛ ሁላችንም እናት ሰውና እግዚአብሔር ሰውና መላእክት ሕዝብና አሕዛብ ነፍስና ሥጋ የታረቀባት ቤዛዊተ ኩሉ ዓለም ቤዛ ብዙኃን ሳሪተ ምሕረት አቁራይተ መዓት ምራገ ጸሎት እማምላክ ወላዲተ አምላክ ስሟ የተመሰገነ ይሁን። በደንብ አድርጋችሁ ድንግል ማርያምን አመስግኗት። እስቲ በደንብ አድርጋችሁ ከልባችሁ። ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት በዛሬው ዕለት ቅዳሴ ቤታቸውን የፈጸምንላቸው የታላቁ አባታችን የጻድቁ አቡነ ገብረ መንፈስ ቅዱስ ረድኤት በረከት ከሁላችን ጋር ይሁን። በደንብ አድርጋችሁ አመስግኑ እግዚአብሔር። አናቅጸ ሲኦል ኢይሄይልዋ የሲኦል ደጆች አይችሏትም። እስቲ በሉ የሲኦል ደጆች በሉ እስቲ። አይሰማም። የሲኦል ደጆች አይበረታቱባትም። እሺ አይችሏትም፣ አይችሏትም። ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁንልን። የሲኦል ደጆች አይችሏትም። የጨለማ አበጋዞች አይችሏትም። የሲኦል ሰራዊቶች አይሞክሯትም። እሷ ማነች? እሷ ማነች? አቤት እሷ ማነች? ቅድስት ቤተ ክርስቲያን ነች አይደል? ቅድስት ቤተ ክርስቲያን። ስለዚህ በክርስቶስ ደም የተመሰረተች በሐዋርያት አጥንት የቆመች በሰማዕታት ደም የተለሰነች በሊቃውንት ምስጢር የተገነባች ምንም ያልጎደላት ፍጽምት የሆነች ባሕረ ጥበባት ጥልቅ እምቅ ሀብት ያላት ቅድስት ቤተ ክርስቲያንን የሲኦል ደጆች አይችሏትም ይላል ወንጌሉ። ከላይ ስንጀምር በዚህ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ተነስተን ጥቂት ነገር አብረን እንቆያለን። የተወዳችሁ የእግዚአብሔር ቤተሰቦች ሰፊውን ትምህርት ፊት የጠቀስኩላችሁ በሃይማኖት ኮትኩተው ያስተማሩን ምግባርን ስነ ምግባርን አጥብቀን እንድንይዝ ኮትኩተው ያሳደጉን አባታችን ርዕሰ መምህር አባ ዘኢየሱስ በኋላ በሰፊው ትምህርቱን ያስተምሩናልና ጥቂት ነገር እንደ ዮሐንስ መንገድ ለመጥረግ ነውና አብረን በዚህ ርዕስ ጥቂት ሰዓት እንቆያለን። ለአበው ለነቢያት ለአበው ለሐዋርያት ጥበቡን ምስጢሩን የገለጸ ቅዱስ አምላካችን ለእኛም ለልጆቹ ጥበቡን እንዲገልጽልን ቅዱስ ፈቃዱ ይሁንልን። ወበጺሖ ብሔረ ቄሳርያ አይደለም የሚለው እግዚእ ኢየሱስ ወደ ፊልጵስዩስ ቄሳርያ ሀገር ሄደ ይላል አምላካችን መድኃኒታችን ኢየሱስ ክርስቶስ። ፊት በጠቀስኩላችሁ ወንጌል በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የምናገኘው ቃል ነው። አስቀድሞ አበው ካህናት በቅዳሴው ላይ እንዳሰሙን ከነበራችሁ ሰምታችኋል፣ ካልነበራችሁ ደግሞ አሁን ስሙ። ስለዚህ ወደ ፊልጵስዩስ ቄሳርያ ሀገር ሄደ ይላል። ይሄንን መልእክት ይሄንን ቃል ብዙ ጊዜ እንሰማዋለን። የተወዳችሁ የእግዚአብሔር ቤተሰቦች ሁሌም የምንሰማው መሰረታዊ ነገር ስላለው ነው። ሃይማኖት የተጣለባት እውነት የተመሰረተባት ስለሆነች ይችን አንቀጽ በብዙ ሰዓት በብዙ ጊዜ ትጠቀሳለች። ወደ ፊልጵስዩስ ሀገር ሄዶ ደቀ መዛሙርቱ ጥያቄን ጠይቋቸዋል። እንዲህ ነው ያላቸው፣ እኔ የሰው ልጅ እኔን ማን ይሉኛል? መነ ይብልዎ ሰብ ለወልደ እጓለ እመሕያው፣ ሰው እኔን ማን ይልኛል? ይህ መሰረታዊ ጥያቄ ነው። የተወዳችሁ የእግዚአብሔር ቤተሰቦች እኔን ማን ይሉኛል? ሰው ምንድን ነው የሚለው ሰምታችኋል። በወንጌል አዲስ አይደለም፣ ግን የእግዚአብሔር ቃል ሁሌም አዲስ ነው። መሰረታዊ ጥያቄ ነው። ኋላ ግን
መሰረት የሚጣልባት ቃል ስለሚተላለፍበት ነው ይህ ጥያቄ የተነሳው። ስለዚህ ደቀ መዛሙርቱ ሐሳብን ሰንዝረዋል። መጥምቁ ዮሐንስም ያለ አለ፣ ኤልያስም ያለ አለ፣ ብዙም የተናገሩ ሰዎች አሉ። ደቀ መዛሙርቱ እንደመሰላቸው ተናግረዋል። ግን ደግሞ ሐዋርያው ቅዱስ ጴጥሮስ ሊቀ ሐዋርያት ቅዱስ ጴጥሮስ ሰው ይሄንን ካለ እናንተስ ደግሞ ማን ትሉኛላችሁ? ምንድነው የምትሉኝ? ምንድነው የሚመስላችሁ ብሎ በሚጠይቅበት ሰዓት ቅዱስ ጴጥሮስ እንዲህ ነው የተናገረው፣ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ነው የመሰከረው። ስሙ የተመሰገነ ይሁንልን። ይሄ መሰረታዊ ቃል የተወዳቸው እግዚአብሔር ልጆች፣ አንተ የሕያው የእግዚአብሔር ልጅ ነህ። አንተ ተቀዳሚ የሌለህ ተከታይ የሌለህ ወልደ አብ ወልደ ማርያም ነህ። አንተ ሁሉም ያደረግ ሁሉም የፈጠርክ ሁሉም የሰራህ ነህ። አንተ እኮ ሰዎች እንደሚሉት አይደለም። አንተ ወልደ እግዚአብሔር ነህ። አንተ ቀዳማዊ ነህ። አንተ ዳህራዊ ነህ። ዘመን የማይሽርክ ዘመን የማይገድብህ ከዘመናት በፊት ያለህ የምትኖር ኢየሱስ ክርስቶስ ነህ ብሎ ነው የመሰከረው። ስሙ የተመሰገነ ይሁንልን። የተወዳችሁ ምእመናን፣ እንዲህ የሆነውን ቃል ቅዱስ ጴጥሮስ ባይመሰክርልን ኖሮ እንዴት እንሆን ነበረ? ዛሬ ይሄም የተመሰከረውን ቃል እያወላገዱ የሚናገሩ አሉና እውነታውን ይዞ ለመና የተቸገሩ ብዙ ሰዎች ስላሉ ይሄን ባይመሰክር ባይናገር ኖሮ እውነታውን ይሄ ባይሆን ኖሮ እንዴት እንቸገር ነበረ? አንተ የሕያው እግዚአብሔር ልጅ ነህ ነው የተባለው። በዚህ ብቻ አይበቃም። ቃሉ ልዩ ስለሆነ እንዲህ ነው የተባለው። አንተ ይሄማ ስጋና ደም አይደለም የገለጠልህ ነው የተባለው። ስጋ ደም አይደለም። ዘኢከተተ ለከ እስመ ዘኢከተተ ለከ ስጋ ወደም ነው። ስጋ የስጋና የደም ባህሪ ይህ አይደለም። አንተ የስጋ ባህሪ ይሄን አይደለም የሚያናግረው። አባቴ ገልጦልሃል። ስጋዊ መምህር እንደዚህ አያስተምርም። እውነቱን ተናግረሃል፣ መሰረት ጥልሃል። ስለዚህ አንተ አለት ነህ ነው የተባለው። የቅዱስ ጴጥሮስ ረድኤት በረከት ያሳድርብን። አሜን በሉ። ስለዚህ አንተ አለት ነህ። በአንተ አለትነት ቤተ ክርስቲያኔን እሰራታለሁ፣ አንጻታለሁ። ዋና ቅጸ ሲኦልኒ እየህይልዋ የሲኦል ደጆች አይችሏትም፣ አያነዋጉጧትም፣ አይበረታቱባትም ነው የሚለን። ልዩ ነቻ። አባ ጊዮርጊስ ዘጋስጫ እንዲህ ነው የሚለው፣ የሙሴ የመገናኛው ድንኳን እግዚአብሔር አዘዘ፣ መቅረዙን አስተካክል ተባለ፣ አስተካከለ። መብራቱን በእግዚአብሔር ፊት አብራ ተባለ፣ አበራ። ድንኳኑን አዘጋጀ። አሮንም ደግሞ መሰዊያውን እንዲያዘጋጅ አደረገ። የህብስቱን ቁርባን አዘጋጀ። ይህ ሥራ ከፈጸመ በኋላ ሙሴ ደመና ከበበው፣ ደመና ጋረደው፣ ብርሃን መላ። ከብርሃኑ የተነሳ የሚያገለግሉ የሌዊ ዘር ወደ ድንኳኑ መግባት አቃታቸው አለ አባ ጊዮርጊስ ዘጋስጫ። እንደገና ይጨምርና ሰሎሞን ቤተ መቅደስ ሰራ አለ። ከዛስ በኋላ ብዙ ፍሪዳዎችን፣ ብዙ ላሞችን፣ ከብቶችን፣ ብዙ በጎችን አረደ፣ ሰዋ፣ አዘጋጀ። ኋላስ ጸለየበት። መጨረሻ የሆነው እንደዚሁ በተመሳሳይ ብርህት ደመና ከለላት፣ ብሩህ ሆነ፣ ብርሃን መላ። ስለዚህ የሚያገለግሉ ሰዎች መግባት አልቻሉም። ስለዚህ የሙሴና የሶሎሞን ቤተ መቅደስ በዚህ ልክ ብርሃን ከመላ መግባት ከተሳናቸው በኢየሱስ ክርስቶስ ደም የተመሰረተችው ቤተ ክርስቲያንስ እንዴት መንፈስ ቅዱስ ይለያታል ብሎ ነው ያመሰጠረው። ስለዚህ አለ በእንጨትም ሰራችሁ፣ በጭቃውንም ለጠፋችሁ፣ በድንጋዩንም አነጻችሁ። ግን ኢንጂነር የተጠበበበት የሰራው እንደው አዳራሽ ሆኖ የሚቀር አይደለም።
እሱ አለቱ ቅዱስ ጴጥሮስ ነው ብሎ የተናገረው። ስሙ በደጋሚ በደንብ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ የሰራችሁት ቤተ መቅደስ የሰራችሁት እግዚአብሔር ቤት አለቱ ቅዱስ ጴጥሮስ ነው። የተወዳችሁ እግዚአብሔር ቤተሰቦች የሰራነው ቤተ መቅደስ ሕሙማን የሚፈወሱበት ነው። የሰራችሁት ቤተ መቅደስ በእናንተ ጣቶች የታነጹ ቤተ መቅደሶች እንደ አቤል መስዋዕት የተቀበለው በደላችንን ያልተመለከተ ንጹሑን መስዋዕት አድርጎ የተቀበለው የዚህ የቤተ መቅደስ መስዋዕትነት እንደ ኢያኢሮስ ቤት ነው። የተወዳቸው እግዚአብሔር ቤተሰቦች